ሰላም ልጆች፣ ስለ ጓደኝነት ምን ታውቃላችሁ? ልጆች እናንተ ጓደኛ አላችሁ? ጥሩ ጓደኛችሁ ማን ነው? እናንተስ ጥሩ ጓደኛ ናችሁ? ሰውን ሁሉ ያለ ልዩነት መውደድ ሲባል ምን ማለት ይመስላችኋል? በዛሬ ቪዲዮ ይህንንና አንድ የመጽሐፍ ቅዱስ ታሪክ ነግራችኋለሁ። በጥሞና ተከታተሉኝ። ልጆች እኛ የክርስቶስ ተከታዮች ስለሆንን እሱ ያደረገውን ነገር ማድረግ አለብን። ከነዚህ በጣም መልካም ከሆኑ ነገሮች መካከል አንዱ ሰውን ሁሉ መውደድ ነው። ጌታችን ሁሉንም ሰው ይወዳል። ለሁሉም ሰው ሕይወትን አሳልፎ ሰጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተው የተሰቀለው ለሁሉም ሰው ነው። ልጆች ጌታችን ሰውን ሁሉ ይወዳል ስንል እንዴት መሰላችሁ? ሰዎች ኃጢአተኛ እንኳን ቢሆኑ ይወዳቸዋል ማለት ነው። ስለዚህ እኛም ሰዎቹን ሁሉ መውደድ አለብን። ልጆች ጓደኝነት በሁለት ይከፈላል፣ መልካም የሆነ ጓደኝነትና መልካም ያልሆነ ጓደኝነት በማለት። የመልካም ጓደኝነት ምልክቶች እነዚህ ናቸው። መልካም ጓደኛ ካለን እነዚህ ነገሮች እንድናደርግ ያደርጋል። መልካም ጓደኛችን ቤተክርስቲያን እንድንሄድ ያደርጋል። ፈሪሃ እግዚአብሔር እንዲኖረን ያደርጋል። ለቤተሰቦቻችን እንድንታዘዝ ያደርጋል። ትምህርታችንን እንድናጠና ያደርጋል እና ሌሎቹንም በጎ ድርጊቶች እንድናደርግ ያግዘናል። ልጆች እናንተም ለጓደኞቻችሁ መልካም ጓደኛ መሆን አለባችሁ። መልካም ከሆናችሁ እግዚአብሔር ይደሰትባችኋል። ልጆች መጥፎ ጓደኛ የመልካም ጓደኛ ተቃራኒ ነው። ክፉ ጓደኛ እግዚአብሔር አይደሰትበትም። መልካም ያልሆነ ጓደኛ የሚከተሉትን ያደርጋል። ቤተክርስቲያን እንዳንሄድ ያደርጋል። ፈሪሃ እግዚአብሔር እንዳይኖረን ያደርጋል። ለቤተሰቦቻችን እንዳንታዘዝ ያደርጋል። ትምህርታችንን እንዳናጠና ያደርጋል እና ሌሎቹም በጎ ነገሮችን እንዳናደርግ ያደርገናል። ትምህርቱን ስለማያጠና እኛም አናጠናም። ካላጠናን ደግሞ ሰነፍ እንሆናለን። ሰነፍ ልጅ ደግሞ በእግዚአብሔርም በሰዎችም ፊት ክብር የለውም። ልጆችዬ ይህንን የሚያደርጉ ልጆች ጓደኞቻችሁ ከሆኑ እንዲያቆሙ ንገሯቸው። እናንተም እንዲህ የምታደርጉ ከሆነ ማቆም አለባችሁ። ምክንያቱም ምን መሰላችሁ? እንዲህ ባለ ስራ እግዚአብሔር ደስ አይለውም። ክፉ ነገር ከሰይጣን ነው። እናንተ ደግሞ የእግዚአብሔር ስለሆናችሁ በጎ ነገር ብቻ ነው ማድረግ ያለባችሁ። አሁን በመጽሐፍ ቅዱስ ስለ ጓደኝነት ሲነሳ ጥሩ ጓደኛሞች የነበሩትን የቅዱስ ዳዊትና የዮናታን ታሪክ ነግራችኋለሁ። በአንድ ወቅት በታላቋ የኢየሩሳሌም ከተማ ዳዊት የሚባል አንድ ወጣት እረኛ ይኖር ነበር። ዳዊት በአንድ ወቅት ግዙፉን ጎልያድን በወንጭፍና በድንጋይ ድል ስላደረገው ልክ እንደ አንበሳ ደፋርና ጠንካራ ነበር። አንድ ቀን የንጉሱ ልጅ ዮናታን ዳዊትን አይቶ ሊቀበለው ሮጠ። ሰላም ዳዊት፣ እንደ አንበሳ ደፋር ነህ አለ ዮናታን በታላቅ ፈገግታ። ዳዊትም አመሰግናለሁ ዮናታን ሆይ ሲል መለሰ። ከዚያ ጊዜ ጀምሮ ዳዊትና ዮናታን የቅርብ ወዳጆች ሆኑ። እርስ በርስ ለመተሳሰብና ለመጠባበቅ ቃል ተገባቡ። ዮናታን ለዳዊት የንግስና መጎናጸፊያውን፣ ሰይፉንና መታጠቂያውን ሰጠው። ዳዊትን በምላሹ የድፍረት መዝሙሮችን አስተማረው። የዮናታን አባት ንጉሥ ሳኦል ግን በዳዊት ዜና ቀና። ዳዊትን ለመያዝ ወታደሮቹን ላከ። ዮናታን የአባቱን እቅድ ሲያውቅ ጓደኛውን ለማስጠንቀቅ ፈለገ። ስለዚህ ዮናታንና ዳዊት በሚስጥር ምልክት ተስማሙ። ዮናታን ቀስት ለመተኮስ ወደ ሜዳ ይወጣ ነበር። ዮናታን እነሆ ፍላጻዎች ካንተ በላይ ናቸው ብሎ ቢጠራው ዳዊት በደህና መምጣት እንዳለበት ነገረው። ነገር ግን ዮናታን እነሆ ፍላጻዎች በዚህ በኩል ናቸው ካለው ዳዊት አደጋን ተረድቶ እንዲሸሽ ተስማሙ። የሳኦል ሰዎች እያደኑ በመጡ ጊዜ የዮናታን ምልክት ተረድቶ ዳዊት ሕይወቱን አዳነ። ዳዊት በጓደኛው ድፍረትና ብልሃት የተነሳ በደህና ወደ ኮረብታው ገባ። በኋላም ከእስራኤል ጠላቶች ጋር ጦርነት ተከፈተ። ዮናታንም ቆሰለ፣ ሞተም። ዳዊት ወሬውን በሰማ ጊዜ ልቡ ተሰበረ። ውዱን ጓደኛውን ለማስታወስ አንድ የሚያምር መዝሙር ጻፈ። ልጆች ከዳዊትና ከዮናታን ምን እንማራለን? እውነተኛ ጓደኝነት ታማኝ ነው። እውነተኛ ጓደኞች ምንም ቢሆን እርስ በርስ ይቆማሉ። ጓደኞች እርስ በርሳቸው ይከላከላሉ። ዮናታን ዳዊትን ለማስጠንቀቅ የራሱን ደህንነት አደጋ ላይ ጥሏል። ፍቅር ከምንም በላይ ጠንካራ ነው። አስቸጋሪ በሆነበት ጊዜ እንኳ የጓደኛ ፍቅር ለዘላለም ይኖራል። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ጊዜ የተሻለ ነገር ሰርቼ እንድጠብቃችሁ ቻናሉን